Prime Minister Abiy Ahmed himself. So he led the genocide. ስለዚህ ጄኖሳይዱን መርተውታላ። በዚህ ደረጃ ነጥለን መጥራት አያስፈልገንም። ነጥለን መጥራት አለብን እንጂ እሳቸው እኮ ናቸው ጦርነቱን የመሩት፣ በደንብ መርተውታል። እዚህ የጋበዝኖት እኮ ይህንን በማስመልከት ሐሳቡን እንዲናገሩ ነው። He led the war. So I will give him the opportunity to defend himself in public. ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን ተውለታለሁ። So you're right, there were well-documented war crimes committed by the federal government, by Eritrean troops, by Amhara militias, but human rights organizations in the United Nations... የጦር ወንጀል፣ የዘር ማጽዳትና ጄኖሳይድ በፌዴራል መንግስቱ በኤርትራ ሰራዊትና በአማራ ሚሊሻዎች ተፈጽሟል ብለው ሲናገሩ ነበር። በትግራይ ኃይሎች በኩልም በመቶዎች የሚቆጠሩ ሰዎች ስለመገደላቸው በሰብአዊ መብት ተቋማት ተሰንዷል። እነዚህን እርስዎ በወቅቱ ድራማና ፈጠራ ናቸው ይሏቸው ነበር። ዛሬ እነዚህ የጦር ወንጀሎች መፈጸማቸውን ያምናሉ? ስንናገርና ስንከላከል የነበረው ውሳኔዎቻችንን ነው። በሲቪሎች ላይ ስርዓታዊ ጥቃት እንዲፈጸም አልወሰንም። ግን ለተፈጠሩ ችግሮች ሁሉ በዓለም አቀፍ ፍርድ ቤት ለመዳኘት ዝግጁ ነን ስንል ነበር። አሁን ዞር በየሳየውም እዚህም እዛም ሲቪሎች ኢላማ ተደርገው ነበር። One man said he counted 55 corpses as he escaped from his town in northern Ethiopia. አንድ በሰሜን ኢትዮጵያ ያለ ሰው በአንድ ቦታ ላይ 55 አስከሬን ቆጥሬያለሁ፣ ያመለጥኩትም በተደረደሩ አስከሬኖች ላይ ተረማምጄ ነው ብሏል። ሌላው ደግሞ 20 ሰዎች አጠገቤ ሲገደሉ አይቻለሁ ብሏል። ሌላ ሰው ደግሞ ቤት ለቤት የትግራይ ታጣቂዎች ስሉ ነበር ያላለ። ይህ ሁሉ የሆነው በእርስዎ ኃላፊነትም ነው። ይህ ሁሉ የሆነው በእኔ ኃላፊነት ነው ማለት ትንሽ ማጋነን ነው። በእርግጥ ስናገር የነበረው ሲቪሎች ላይ ጥቃት እንዲሰነዘር አልወሰንም ነው። አሁንም የማረጋግጥልህ እሱን ነው። በአንዳንድ ወታደራዊ ኃላፊዎች የተፈጸሙ የሲቪሎች ጥቃቶች ቢኖሩ እኔም የድርሻ ኃላፊነቱን ወስዳለሁ። I'd be more than glad to assume my fair share of responsibility. እኔ ወንጀል ላይ አልተሳተፍኩም፣ የለውበትም። እኔ ፕሬዚዳንት ከሆንኩ በኋላ እንዲህ ያሉ ነገሮች እንደነበሩ አውቃለሁ። ግን ይህንን ሰነድ ለማሹለክና ለመልቀቅ እስከዚህ ዓመት ድረስ መጠበቅ ነበረበት። እኔ አላሸሉኩትም። በህዋት ውስጥ የውስጥ ችግሮች ላይ ከመነታረክ አንድነታችን ላይ እናተኩር ብለን እናምን ነበር። Unity was far more important than addressing our internal problems, and that human trafficking is not an internal problem, it's a major crime. ህገወጥ የሰው ዝውውር እኮ የውስጥ ችግር አይደለም፣ ይህ ግዙፍ ወንጀል ነው። በወቅቱ ይህንኑ ሰነድ ለሚመለከታቸው ኃላፊዎች ሰጥቻለሁ። እኔ ቤት ለቤት እየዞርኩ ክስ ልመሰርትባቸው አልችልም። እነዚህን 231 ሰዎች ግን አጋልጧቸዋል። ኃላፊነት ላይ እያለሁና ሳልባረር እዛውም እያለሁ ነው ይህን ነገር ያደረግኩት። በዚህ በያዝነው ዓመት መጀመሪያ አካባቢ ሰው አሽኖሬያለሁ ብለው አምነዋል። አልዋሸሁም፣ ችዬ ኖሬያለሁ ነው ያልኩት። ያሉትንም አላንብብልዎት። እስከ ዛሬ የዋሸሁት ይበቃኛል፣ እስካሁን ችያለሁ ነው ያሉት። እና ስለ መዋሸት የተናገሩትንም እየዋሹኝ ነው። እነዚህ እኮ ከእርሶ አንደበት የወጡ ቃላት ናቸው። የተረጎመልህ ሰው በጣም ለጥጦታል። እና ሳልባረር እዛውም እያለሁ ነው ይህን ነገር ያደረግኩት። በዚህ በያዝነው ዓመት መጀመሪያ አካባቢ ሰው አሽኖሬያለሁ ብለው አምነዋል። አልዋሸሁም፣ ችዬ ኖሬያለሁ ነው ያልኩት። ያሉትንም አላንብብልዎት። እስከ ዛሬ የዋሸሁት ይበቃኛል፣ እስካሁን ችያለሁ ነው ያሉት። እና ስለ መዋሸት የተናገሩትንም እየዋሹኝ ነው። እነዚህ እኮ ከእርሶ አንደበት የወጡ ቃላት ናቸው። የተረጎመልህ ሰው በጣም ለጥጦታል። ከነዚህ ከ231 ሰዎች መካከል የእርሶ ስም የለም። ምንድነው ነገሩ ቢሎት ምን ይላሉ? የሌለሁበትማ ስለሌለሁበት ነዋ። በዚህ ደረጃ ቀላል ነው። The Pretoria Agreement, the peace deal that you negotiated, signed in 2022, that pledged justice for millions of people. የፕሪቶሪያው ስምምነት በትግራይ ክልል ሚሊዮኖች ለከፈሉት ዋጋ ፍትህ ይሰፍን ዘንድ ቃል ይገባል። በስምምነቱ ላይ ቃል የተገባው አንዱም ነገር ሳይፈጸም 3 ዓመት ሆነ።
የጦር ወንጀሉን ከፈጸሙት ዋና ዋና ሰዎቹ አንዱም አልተጠየቀም። እንደውም አብዛኞቹ አሁንም በስልጣን ላይ ናቸው። ባለፈው ከአማራ ክልሉ ባለስልጣን ደመቀ ዘውዱ ጋር ተገናኝተው ነበር። ይህ ሰው ደግሞ ሌላው ቀርቶ ከጦርነቱ ማብቃትና የሰላም ስምምነቱ መፈረም በኋላ እንኳን በምዕራብ ትግራይ የዘር ማጽዳት፣ እገታ፣ ማሰቃየትና ማፈናቀል እየፈጸመ መሆኑን በሂውማን ራይትስ ዎች የተሰነደለት ሰው ነው። እንዲህ ካሉ መሬቱን ከነጠቁ ሰዎች ጋር እየተገናኙ የትግራይ ህዝብ ለእኔ እየሰሩልኝ ነው ብሎ የሚያምንበት ምክንያት ምን ያለ ይመስሎታል? One of the men who is responsible for them having lost their land. Is that unheard of elsewhere? ይህንን ቀውስ መፍታት አለብኝ ካልክ ከሚመለከታቸው ሰዎች ጋር መነጋገር ይኖርብሃል። በምዕራብ ትግራይ ያለው አስተዳደር የፌደራል መንግስቱ እንዲያፈርሰው ይፈልጋል ብዬ አምናለሁ። በምዕራብ ትግራይም ሆነ በሌሎች የትግራይ አካባቢዎች ያሉ የአማራ ኃይሎች መውጣት አለባቸው። የተፈናቀሉ ሰዎች እንዲመለሱ የሚያደርግ እድል ሲገኝ ከፌደራል መንግስቱ ጋርና ከሌሎችም ጋር እሰራለሁ። አሁን ኩራቴን ዋጥ ማድረግ አለብኝ።